በቃ ይሄንን ፍራቻ ነው ብዙ ጊዜ እንደዚህ አይነት ቪዲዮዎችን ማላየው። ማየቱ መልካም ነው፣ ምክንያቱም በተለያየ መንገድ እንደዚህ የተጎዱትን ሰዎች ለመርዳት ያግዘናል። but in the meantime በጣም ጠንካራ ስላልሆንኩኝ በቃ አምሬ ሁሉ በጣም ይረበሻል። በጣም ነው የሚነካው፣ እንቅልፍ ነው የሚነሳኛለው እና በተቻለኝ አቮይድ ለማድረግ ሞክራለሁ። ግን ደግሞ እነዚህ አይታችሁ መረዳት ያለበት ሰው ካልተረዳ፣ ምክንያቱም አይ ሪሜምበር አንድ ጊዜ ይሄ አንገቱን ሀገር ቤት ለስልኩ ለምናምን ብለው የዩኒቨርሲቲ ተማሪ አንገቱን ሆነ እንትን ያሉት መድገምም አልፈልግ ቃሉን ብቻ ይሄ ጉሮሮ ምናምን ሆነ ኢንተርቪው ላይ ሲደረግ ሲጥ የሚል ድምፅ አለ። ምንድን ነው ልጁ ምናምን ብዬሰብ በቃ ኤኒዌይስ ታውቁታላችሁ ይሄን ታሪክ እና በቃ ካልሰማችሁ እንዲህ አይነትን ሰው ደግሞ በሰዓቱ ደርሳችሁ አትረዱትም። ግን በጣም ያማል። እኔ በጣም በቃ የሆነ የሚረብሽ ዜና ምናምን መስማት አልችልም። እና የዛ ልጅ 1 ወር ነበር ይፈጀብኝ። በስማ በቃ ተኝቼ ስነሳ ሁሉ አእምሬ ውስጥ ሁሉ ጊዜ ነው ያለው። በጣም ነበር የሚረብሸው በጣም። ኤኒዌይ እግዚአብሔር የርህራሄ ልብ ይስጠን። በአምሳሉ ፈጥሮን ለምን እንደዚህ ጨካኝ እንደሆነ አላውቅም። በሉ በቃ የቅናት መንፈስ ጥሩ አይደለም በእውነት። የይሁዳ ባህሪ ነው በአምላኩ ላይ የቀና ክፉ። ሶ ያ የሱን መንፈስ መያዝ የለብንም በእውነት። በጣም ያስጠላል። በእንግሊዘኛውም እንኳን የሆነ ጀለስ ቋንቋው ራሱ ነው የሚያስጠላኝ በእውነት በጣም ያስጠላል። እና እግዚአብሔር ከቅናት መንፈስ ይሰውረን፣ ያለንን ይባርክልን። ገብታችኋል? ባይኖረንም ቢኖረንም በራስ ባለ ነገር መደሰት ጥሩ ነው። መልካም ማሰብ፣ ትልቅ ማሰብ መጥፎ አይደለም። ግን የሰውን እያዩ መመቀኘትና መቅናት ደግሞ የሰይጣን ባህሪ ነው። ከዛ ይሰውረን አምላክ። በጣም ነው ያዘንኩት። እግዚአብሔር አምላክ ዓለምን ይባርክ። እግዚአብሔር አምላክ ኢትዮጵያን ይባርክልን። እግዚአብሔር አምላክ የምኖርበትን ካናዳ ይባርክ እና ሁላችንንም መልካም ልብ ይፍጠርልን። አሜን።